ኢትዮጵያ ውስጥ ካላችሁ ሁለት አንድ ላይ ሆናችሁ ኢትዮጵያ ውስጥ ገንዘብ ካላችሁ ትሄዱበታላችሁ። በቃ ገንዘብ ያለው ይብረር ይላል እኮ ቃሉ ነው። ጆን ዳንኤል ሀቢባ ጋር ተከሰሰ። በምን ጉዳይ? ወይ ዘንድሮ በምን ጉዳይ? እኔ ማርያምን ነው የምላችሁ ጋይስ፣ የሰው ልጅ እንዲከሰስም እንዲታሰርም ሰዎችም ሲያለቅሱም አልወድም፣ በድለውኝም ሲያለቅሱም አልወድም፣ ሰዎች እንዲከሰሱ አልወድም። ግን ደግሞ የሰው ልጅ የሆነ ነገር በሚናገረው ነገር ማለት ወይ ዘንድሮ ኧረ ተው ግን ደግሞ ከጀን ዳንኤል ጋር ኧረ ቤት ታብሽ ሰብስቢ ኧረ ተው ግን ኮሜንታተር አጻፉልኝ የቤት ኪራይ ምን ኧረ ተው ወይ እስቲ ጌታን በሉ። አንተ ጆን ዳንኤል በዚህ ተከሰ መጥተህ እንዳይሆንና ማለት እኔ አላምንም። ይሄን አላምንም። ዝም ብሎ ስሙን ለማጥፋት ካልሆነ በስተቀር ገንዘብ አለው። የቤት ኪራይ ክፈል አልከፍልም ውጣ አልወጣም። እስቲ መድኃኒዓለም በሉ። ይሄን አላምንም ጋይስ። ምክንያቱም ጆን ዳንኤል ስንት ገንዘብ እዚህ ነው ይሄን ማውጣት በሆነ ቆሜ ላሳያችሁ። ወፍሬ ነው ተፋቱኝ። ውፍረት ነው ጌታ። ቆይ ላሳያችሁ። ወፍሬ ነው በቃ ወፈርኩ። እንዴ ሰው ይከሳል ይወፍራል። የሆነ ሰርጀሪ እኮ ቢሆን ጋይስ ስንት አመታት መቆየት ይችላል ነበር። በአንድ አመቱ ሰርጀሪ ይሄው ቆንኩኝ። ወፍሬ ነው አትበዱ። ጤነኛ እንዴው ወፍሬ ነው ውፍረት ነው። ወደ ውስጥ ልሳብላችሁ። ወዴን ወደ ውስጥ እኮ መሳብ ይችላል። ይሄው ወደ ውስጥ ብስም ማን ያውቃል። ግን ቦርጫ አውጥቼ ነው ጋይስ፣ ቦርጬ ነው ወፍሬ ነው። ተፋቱኝ። ዝርጥርጥ እውነትሽን ነው ውዴ። ዝርጥርጥ ወይ እንደሞ ተለወጠው ውዴ። ሰርጀሪ ነበር ኮን ደሞ ዝርጥርጥ። ኧረ ተፋቱኝ። ሰውነት ባዳ ነው ጋይስ። ተወፍራላችሁ ትከሳላችሁ ያለ ነገር ነው ይሄ። ሰውነት ባዳ ነው። ገባችሁ አይደለ? አላወራም ጋይስ፣ ፈዱ አላወራም። ስለዛ ወሬ አላወራም። እኔ ፑሽ ነው የምለው። ፑሽ ዘፈን ልክፈትላችሁ ጋይስ። ደስ ያላችሁ ዘፈን ተናገሩ። ዘፈን ከፍታል። አጨብጨብ ይበሉ። ሀቅ ነው። ሀቂቃ ይወጣ ዛሬ ሀቂቃ ይወጣ። ዩ ጋይስ እኔ አሽቃባጭ ነኝ። ስለ ተከልያውሪ እኔ ምንም አይመለከተኝም ጋይስ። እዛው ህግ ያዘው መንግስት ያዘው ጉዳይ ያዘው። እኔ ስለ አሜሪካና ስለ ራሴ ነው የማውቀው። አለቀ። የሆኑ ሰዎች ጋይስ ፎክሪ ቆይ ፎክራለሁ። ምን ተይዞ እንደምፎክር ባላቅም የሆኑ ሰዎች ምን አሉ መሰላችሁ? ቀጣይ ደግሞ ወደዚህ ነው ኦቴ እምኖረው እኮ ጋድ ብለስ አሜሪካን ሀገር ውስጥ ነው። ህጌን ማቅ መብቴን ማቅ ታክስ ምከፍል ወረቀት መኖሪያ ፈቃድ ያለኝ እነ ልቤ መንቀሳቀስ ምችል ወንድ የሆነ ይሞክረኝ ነው ምንሽ። ዘራፍ አካኪ ዘራፍ በሰጣችሁኝ አንበሳ ነው ጠበቃ ቆሜ ምቀሳችሁ። ደፋር ድፍራታችሁ እኮ አታፍሩም እኮ እንዴ! በጣም ነው እንዴ ቤታ ጋር የፈለጋችሁት መምጣት? ቆሾ ቆምቦሬ ቁርበታ። እኔ እኮ ቤታ ነኝ። አሜሪካ እንደዚህ የለም ውዶች። አሜሪካ ህግ አላት፣ መተዳደሪያ ህግ አለን፣ ደንብ አለን። አሜሪካን ሀገር ስትኖሩ መብቴን ጠንቅቄ አውቃለሁ። ለሚመጣብኝ ነገር ሁሉ መልስ አለኝ እና ቤታ ጋር እንዳታስቡት እሺ። አንዳንድ ጨልፋ የምትመስሉ አይ ጌታው ከእግዚአብሔር ጋር ልጣላ ነው ደግሞ በመልክ ይሄ የጸበልተኛ ጫማ የምትመስሉ አላችሁ። አንዳንድ ሰዎች ስማችሁ ስም አይጠቀሴ ከላይ ተጀምሮ ማታ ድረስ ፊታችሁ የማያልቅ ሰዎች አላችሁ። ስትፎክሩ ሰምተናል። ሞክሩኝ አልኳችሁ። ቻይሚ መሞከር ነው አለቀ። መሞከር ጋይስ እግዚአብሔርን ሲያስፈራሩ ነበረ። ናው ቤታ ጋር ይቻላል ብሎ ነው ጋር ይደረስም ውዴ። ገላይንም ሸጬ ቢሆን ጠበቃ ነው ማቆምላችሁ። ሰጥዬማ አላልፋችሁ። ገላይንም ሸጬ ቢሆን ጋይስ ገላይንም ሸጬ አላየውም። ምንም ነገር እስኪ አውሩልኝ ውዶቼ። ፎክራለሁ። ተረጋጉ። እንደ ሊበሉኝ ነው ጋይስ። አላየውም። ቲክቶክ ላይ ተዋት ምን ተፈጥሮ ነበር? ጻፉልኝ ጋይስ፣ ጻፉልኝ ኮሜንት ላይ ምን ተፈጥሮ ነበር? ጻፉ ጋይስ፣ ኮሜንት ላይ ጻፉልኝ ፕሊዝ። ምን ተፈጥሮ
ተፈጠረ? ማሜ ታሰረ። ዋው ማሜ ታሰረ። ለኔ አርገው ማምዬ ያሸቀለኝ ወንድም አለም ምቦኪት ለኔ አርገው ማሜ ለኔ አርገው። እንዴት እኛን ጥለህ ትሄዳለህ? ትታሰራለህ። እከካም አፉን አይሰበስብም እንዴ ታዲያ? ሰው ልጅ አንድ ምከራው እምቢ ካለ መከራ ይምከረው ነው። ከዚህ በፊት ታሰረ፣ ተፈታ፣ ድጋሚ መጥቶ ሰው ላይ ደረሰ ይበለው እንዴ። እኔ አሁን የሚታዘንና የማይታዘንለትም ውዴት ታስጠይ ታንቀሽ ሙት ይልሽ ቤትሽ ወፍራም ገመድ አይገልሽም። በቀጭኑ ታንቀሽ ሲጢጥ ብለሽ ቆቆቅ ብለሽ አዳኛተሽ ሙቺ። ወንበሩ ሳትፈልጊ ተንሸራቶ ራስሽ ወድቀሽ ታንቀሽ ሙቺ። ምን አገባኝ እኔ የምኖረው ለራሴ ነው። እኔ የምኖረው የምቆመው ለራሴ ነው። የምናገረው ማውጣውን ነገር ጠንቅቀሽ ማውቅ አለብሽ። የሰው ስም ማጥፋት፣ ህፃናት መስደብ፣ የታመሙን ህፃናት መናገር ያስጠይቅሻል። የሚያስጠይቅሽን ነገር አታድርጊ። በግልሽ ተጣይ። ቆሮቆራም ትሸቻለሽ ካል ትሸቻለሽ በይ። ስም ማጥፋትና ስድብ ይለያያል። ግማታምና እቺ ሴትዮች ያለባት ማለት ይለያያል። ማሜ ከዚህ በፊት ተመከረ አይደለ? እኔ እኮ ኢትዮጵያ ውስጥ ቢሆን ማሜ 80 ጊዜ ከስሼው ነበር በሚሰድበኝ ነገር። ይወጣል፣ ነገ አለቀ። ነገ ይወጣል። ምንም እኮ እሱ ለራሱ ማሰብ አለበት። ጋይስ ወፍሬ ነው አትግማሙብኝ። እሱ ማሜ ለራሱ ማሰብ አለበት። ለራሱ የሰው ልጅ ለራሱ ካለ ለሚስቱ ማሰብ አለበት፣ ለልጁ ማሰብ አለበት። ሁሉ ጊዜ እሱ አፉን በከፈተ ቁጥር እየወጣች ሚስትየው ፊት ለፊት እየተጋፈጠኝ ለምን ትሳቀቃለች? ልጁን ለምን ያሳቅቃል? በቃ ማሰብ ማሜ ራሱ ማሰብ አለበት። ካላሰበ ደግሞ ማንም ሰው ደግሞ ናሆምም ሆነ ማናችሁም ስማችሁ በማይሆን ነገር ሲጠፋ ክስ አይደለም የትም ቦታ ትሄዳላችሁ።